ራቁት እንደሆንክ ማን ነገረ ሲለው ቁጥር 12 አዳም ምን አለ? ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችና በላው። ይሄው ተጀመረ ማሳበብ። አንተ ካለማስተዋል የተነሳ የሰራኸውን ጥፋት ሴቷ ላይ ታሳብባል። ቤታችንም ውስጥ እኮ ይሄ ነው የተቸገርነው። የነሱ ጥፋት ተቆልሎ አይነኬ ነው አይነኬ። እንዲህ ብላ አንቺ ነሽ ከአዳም የጀመረ መነሻን ማወቅ ይሄ ነው። እናንተ መነሻችንን እንወቅ። ለካ ከአዳም የጀመረ ነው እኛ ላይ የተቆለለ ነገር። አይናቸው ያለው እኛ ላይ ነው። ምን ማለት ማስተዋል የተወሰደው ያንተ ነው። ራስህ ተቀብለህ ዝም ብለህ በላ ሳትመረምር ማለት ነው። ከዛስ ስሙኝ፣ እሷ ከዛፉ ሰጠችኝና በላው። ሴቲቱም ደግሞ ተጠየቀች። እባብ አሳሳተኝ አለች። እሷ በእባብ አሳበበች፣ እሱ ደግሞ በሷ አሳበበ። በማሳበብ ምን ኖረው። አሁን ደግሞ እኛ የምናሳብበው በሰይጣን፣ ከዛ ደግሞ በሚስት፣ ከዛ በእህት ማሳበብ ነው። እንደው አጥፍቻለሁ ብሎ እኮ በእግዚአብሔር ፊት በሰውም ፊት ድፍት አይልም። በተለይ ኢትዮጵያዊ ይቅርታ መጠየቅ የሚባል ነገር አያውቅም። ንስሐ ሳይገባ ይቅርታ ሳይጠይቅ ሽምጥጥ አድርጎ ገጭ ይላል። ወሬ ይቅርታ ጠይቅ ወንድም አለ። አረ ይቅርታ ጠይቅ ወንድምህን፣ ይቅርታ ጠይቅ ሚስትህን፣ ይቅርታ ጠይቅ እግዚአብሔርን። ምን አይነት እልህ ነው ያዛችሁ? ሰበር በሉ እንጂ እየወደዱ ውስጣቸው እየፈለገ አንቺ ነሽ ጥፋተኛ ብለው ግግር ይላል። ገና ድሮ እኮ እጅ ውስጥ ትገባ ነበር ያቺ ሴት። ይቅርታ ከልብ ብትጠይቃት። ጠይቅ ይቅርታ፣ አትሞት። ባዲዬ የወንድ ነው ግን ባህሪዬ የሴት ነው አለ። ይሄ እግዚአብሔር አይሳሳትም። እንዲህ አይነት ስህተት እግዚአብሔር አይሰራም። ወንድ ብሎ ከፈጠረ ወንድ ነህ፣ ሴት ብሎ ከፈጠረ ሴት። እኔ በጣም ማልቀበለው ነገር ጾታውን የቀየረ ሰው ሴት ብለሽ ጥሪ ሲለኝ ነው። አሁን አብሮኝ የሚሰራ አንድ ጥቁር አለ። ወንድ ነው እኮ ጸጉር ቢቀጥል የፈለገ ነገር ቢያርግ፣ ታኮ ጫማ ቢያረግ፣ አጭር ቀሚስ ቢያረግ እግሩ ያስታውቃል፣ ጡንቻ አለው፣ የወንድ ነው። በየትኛውም መንገድ ቢኬድ ወንድ ሆኖ የተፈጠረ ሰው ሴት ሊሆን አይችልም። ይሄ ነጭ ሰውዬ ታግሎ መጨረሻ ላይ ሰርጀሪ አድርጎ የወንድ ቃውን አስወገደ። በጣም የሚገርማችሁ ነገር ከዛ በቃ ስንት ፊርማ ፈርሜ ነው አለ ይሄንን ውሳኔ ወሰንኩት። ከዛ በጣም በቃ እኔ ምሰጋው የነበረው ሰርጀሪው ጥሩ ካልሆነ ወይ ኢንፌክሽን ይዘኛል ምናምን ነው አለ። እግዚአብሔር የሰራውን had made permanent alterations to your body, irreversible surgical changes to your body, or even hormonal changes to your body. Some of them are permanent. Some of them will never go back. Some of them will stay. Like for trans men, I see all kinds of trans men who went on testosterone for a long time and it lowered their voices, and now they can't get that back. In order to talk like a female again, they have to do all this vocal training in order to get their feminine voice back. And that's tragic for them, because now they're living their life as a girl again, but they have this male voice. And now here I am living as a man again, but I have a vagina. So it is a horribly tragic thing to go through. ወንድነትን የሚያስለየውን ጉዳይ አስወገደው በኦፕራሲዮን። ከዛ በኋላ በቃ ሴት የሆንኩ መሰለኝ አለ። ድምጽ የሚቀይር ነገር ማአት ነገር ወስዷል። ከዛ በዛ ሁኔታ 5 ዓመት ነው የቆየውታል። ሰዎች ደግሞ ሴት እንዲሉኝ በቃ ሴት እንዲሉኝ አለ። በቃ ሊፕስቲኬን ምንን አይላሽን ምንን ታኮዬን ደሞ ሲያስጠላባቸው እኮ እናንተ። ከዛ ከ5 ዓመት በኋላ ልክ ከእንቅልፉ እንደነቃ ሰው እንዴ እኔ እኮ ወንድ ነኝ፣ ለምንድን ነው ሴት መሆን የመረጥኩት? የእግዚአብሔር መንፈስ ወንድ ነኝ እኔ ሴት አይደለሁም ብዬ ተነስተው አለ። ቀሚሶቼን ልብሶቼን በሙሉ ጋርቤጅ ጥዬ ሱሪ ገዛው፣ ሱፍ ገዛው፣ ጸጉሬን ተቆረጥኩ። ደንበኛ ወንድ እኮ ነው ሰውየው። አሁን ሁሉ ነገር ተመለሰ። መንፈሱ የወንድነት ለካ ወንዶኜ ነው የሚያምርብኝ ብሎ ያ ያስቆረጠው ዕቃ ከየት ይምጣ ወገኖቼ? የእግዚአብሔር ነገር አንዴ ካመለጠ አላልኳችሁ? ያለቅሳል፣ ይጸጽተዋል። ወንድነቴን ማስቆረጤ ብሎ ይጸጽተዋል። ይሄ ነጭ ማንኛውም ነገር የእግዚአብሔር ነገር በሰው ስራ ሊተካ አይችልም ወገኖቼ።
ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዲከረማችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። በዚህ በመንፈሳዊ ምክር አገልግሎት እንግዲህ ቢሃይንድ ዘ ሲን ነው። መጀመሪያ አገልግሎቴን እንደጀመርኩኝ ያንዳንድ ሰዎችን ጥያቄ በመመለስ የሰጠውትን መንፈሳዊ ምክር በማያያዝ የማቀርበው መልእክቶች ነበሩ። አሁን ግን ምንድነው የወሰንኩት ያው መማከራቸውን ሰዎች ሚዲያ ላይ ላለማውጣት በእርግጥ ትምህርት ይሆናል ለእናንተ ስም ባልጠቅስም አልፎ አልፎ ያጋጠመኝን በመንፈሳዊ ምክር የተፈታን ችግር ለእናንተ ለትምህርት እንዲሆን አቀርብላችኋለሁ እና ዛሬም ደግሞ እግዚአብሔር ወቅታዊ መልእክት ሰጥቶኛል። ሊያስተምር የሚችል ሊመልስ የሚችል ለትውልዱ ጠቃሚ የሆነ እና ከናንተ መፈልገው አንድ ነገር ነው። መልእክቴን ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ካንተ ላንተ ባንተ ሆኖልናል። ይህንን ጊዜን ሰዓት ደግሞ ባርክልን። ሰሚዎች ጆሮ ይከፈቱ። እግዚአብሔር አባት ሆይ ሁሉ ላንተ ክብር ይዋል። ጊዜውን ሰዓቱን ላንተ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የሚገርማችሁ የውድቀታችን መነሻ የሰማነው ድምጽ ነው። አሎ ድምጽ ሰምተን ወንድም አለ የእግዚአብሔር ያልሆነ ድምጽ ሰምተን የእግዚአብሔር ያልሆነ ሐሳብ ሰምተን ነው። አዳም የመጀመሪያውን ትእዛዝ የተቀበለው እሱ ነው። ወንድም ሆይ አንተ ነህ ትእዛዝ የተቀበልከው ከእግዚአብሔር፣ ሔዋን አይደለችም። ለዚህ ነው እግዚአብሔር ወንድ ልጅን የቤት ራስ ያደረገው። ከፊት ያስቀመጠ አንተን ነው። ከዛስ ሔዋን አልነበረችም። ያውም ገና ሔዋን ሳትፈጠር ነው ትእዛዝ የተቀበለው አዳም። ሃሎ እቺን ነገር ገብታችሁ ይውልኝ። ዘፍጥረት 2:16 ላይ እንደዚህ ይላል። ስሙኝ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው። ማንን? ሰውን። ማንን? አዳምን። ገና ሔዋን ሳትፈጠር ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ አትብይ አልተባልንም። እኛ ሴቶቹ አትብሉ አልተባለም። በጋራም አልነበረም። ወንድም አለ አትብላ ነው ያለ። የታዘዝከው አንተ ነህ። ከዛስ ከእርሱ በበላን ቀን በበላህ ቀን ከእርሱ በበላህ ቀን በበላችሁ ቀን አላለም። በበላሽ ቀን አላላትም። የለኝም እኔ የለውም። አንተ ትእዛዝ ስትቀበል እኔ የለውም። ገና ተፈጠርኩም። አይገርምህም ወንድም አለ አንተ ነህ መስዳፕ ያደረገው። በበላ ቀን ሞትን ትሞታለህ፣ ትሞታላችሁ አላለም። ግቡና አንብቡ እናንተ ወንድሞቼ። እና ያው የሀገራችን ነቢያቶች ሀገራዊ ትንቢት የለም፣ ትውልድን የሚመልስ ትንቢት የለም፣ ቤተክርስቲያንን የሚያቀና ትንቢት የለም። አሁን ምንም አሰሙ። ሚራክል ተካ ደግሞ ስለ አርሴና የሚባለው የኳስ ቡድን ወንድም አለ ትንቢት ካለቀብህ ዞር በል። እዛ ግን የተቀመጠ ህዝብ የህይወት ጥያቄ ነው ያለበት፣ የበሽታ ጥያቄ ነው ያለበት፣ የነገውን ተስፋ ምን እንደሆነ ማወቅ ጥያቄ ነው ያለበት። የአርሴና የምናምን የእግር ኳስ ምን አገባንኛ? አሳፋሪ ምን ይላል ብትሉኝ ቪዲዮ አያይዛለሁ። አርሴናልን ሲደበድቡ ታየው አለ። ቁጭ ብለህ ማታ በቲቪ ያየውን ትንቢት ብለህ ትመጣለህ እንዴ? ዛሬ ቀን ስንት ነው? 21 ሮብ ሚያዝያ 21 ሲቲ የሚባል ቡድን ነጥብ ሲጥል አይቻለሁ። ይሄው ለአርሰናል ደጋፊ ነው። ከዛ ደግሞ ስለ ጨዋታ ምን ይላል? ሲሸነፍ አየው አለ። እኔ መናገሩ ሳይሆን የሚገርመኝ ቁጭ ብሎ እያጨበጨበ የሚያዳምጠው ሰው ያሳዝነኛል። ጭራሽ ቤተክርስቲያን ውስጥ ነብዩ ስለ አርሴናል ተሸነፈ አሸነፈ አየው አላየው ምን አገባ? በነጋታው ያሉ አይደል እንዴ ዋናው? እና በዛ የተነሳ ቁማር እንዲጫወቱ ነው። እግዚአብሔር ይገስጻችሁ እናንተ። በእውነት ነው የምላችሁ የእግዚአብሔርን ስም የምታሰድቡ እናንተ ናችሁ። 2:7 ላይ ስሙ የነን እባካችሁ እናንተ የሰው ልጆች
የሰው ልጆች መነሻችንን እናስብ። ከየት እንደመጣን እናስብ። እግዚአብሔር እንዴት እንደፈጠረን እናስብ። ማንነታችንን እንወቅ በእግዚአብሔር ዘንድ። ዘፍጥረት 2:7 እግዚአብሔርም አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እንደ ከብት አይደለም የተፈጠርከው፣ እንደ አታክልትም አይደለም፣ እንደ ጨረቃ እንደ ፀሐይ አይደለም። የኛ ልዩ ነው። እናንተ እንዴት አይነት ነገር ነው! የኛ ልዩ ነው። ማንን ነው ምን መስለው? አባታችንን እላችኋለሁ። አንዱ ጾታውን የቀየረ ሁለት ወንዶች አንዱ እርጉዝ ሆኖ ወንዱ አረገዝኩ እያለን ነው። በቀዶ ጥገና ከእግዚአብሔር ስርዓት ውጪ ሆርሞን ሆዳቸው ውስጥ ተቀምጦ ማለት ነው። አሁን የሆነ የሕክምና ኮምፕሊኬሽን ውስጥ ገብቷል። ለምን? ያለ ተፈጥሮ አይሆንም። እግዚአብሔር አርግዛ እንድትወልድ የፈጠረው ሴትን ነው፣ ወንድ ልጅን አይደለም። ከተፈጥሮ ጋር መሄድ አልቻለም። ሐኪሞች ተጨንቀዋል። ለእርግዝና ያልተሰራው ሰውነቱ ችግር ውስጥ እንደከተተው እየተናገረ ነው። ሁለት ወንዶች አንዱ አርግዞ እንዴት ያስጠላሉ! ባካችሁ የመጨረሻው ዘመን። ስለዚህ ሁለቱንም ቪዲዮ አያይዝላችኋለሁ። ለዛሬ መግቢያ ያረኩት እግዚአብሔር ከሰራን ውጪ ራሳችንን መቀየር አንችልም። ብንቀይርም እንደ እግዚአብሔር ሊመጣ አይችልም። ፌክ ነው ወንድም አይደል? ጆይ ጭሮ ደግሞ ምን አለ? ትልቅ መልእክት አለኝ ስለ ኢትዮጵያ አለ። ሃሎ እቺ ኢትዮጵያ መቼም ፈረደባት እናት። ስለ ኢትዮጵያ መልእክት ይሉና ትላንት በዜና የሰማነው ዛሬ ነግሩና፣ ወይ ደግሞ ከሚታየው ነገር ጋር ግምት ምናምን የሚባል ነገር አለ፣ እናንተ የምታዩት ነገር። ከዛ ትልቅ መልእክት አለኝ አለ። ጻፉት ዛሬ መጋቢት ምናምን ነው አለ። ደግሞ እኮ የቀረበውን ነገር እኮ ነው የሚነግረን። ከዛስ የዘንድሮ ምርጫ የሚያሸንፈው ጠቅላይ ሚኒስትር አብይ አህመድ። አንድ መልእክት ልናገር፣ ወደ መልእክት ልግባ። የዛሬ መልእክት የሚናገረው ትልቁ ዛሬ ስለ ኢትዮጵያ ነው። ስለ ኢትዮጵያ ትንቢት ልናገር ነው። ትንቢቱ ጻፉ። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ወንድማ ሌላ ማንነት አለ? ሌላ ተጫዋች አለ ሜዳ ውስጥ? ሌላ ተጋጣሚ አለ? ሌላ ተወዳዳሪ አለ? አሁን የሚጠፋው አለ? ሕፃን ልጅ እንኳን ያውቃል። ይሄ ትንቢት ነው። ጻፉ አለ። የአሁኑንም ምርጫ የሚቀጥለውንም ምርጫ የሚያሸንፈው ዶክተር አብይ ነው አለ። እና ሌላ ማንን እንጠርጥር? ይሄ ትንቢት ነው። አሁን ቅርታ አድርጉልኝ፣ አሳፋሪ ነው ይሄ። በዘፍጥረት 1:27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ካለ በኋላ 28 ላይ እግዚአብሔርም ባረካቸው ይላል። ፈጥሮ አልተሆንም፣ ባርኮን ነበረ። እንዲህም አላቸው፣ ምን ብሎ ባረከን? ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አለ። እግዚአብሔር ስልጣን ሰጥቷል ለሰው ልጅ። ከዛስ የሰው ልጆች ጅማሬ ይሄ ነው። በእግዚአብሔር አምሳል ነው፣ በክብር ነው የተፈጠርነው። ምድር ሰማይ ግዟት ተብለናል። ስልጣን አለን። ከእግዚአብሔር ጋር የነበረ ንብረትና ክብር ልዩ ነበር። እናት ልዩ ነበር እኮ። እግዚአብሔርም በእጁ ሥራ የረካው ለየት አድርጎ በረቂቅ ጥበቡ የሰራው የሰውን ልጅ ብቻ ነው። በምን ብትሉኝ ከጊዮን አፈር ነው ያበጀው። ይሄን ታውቃለህ ወንድም አለ። እግዚአብሔር እንዴት እንደፈጠረ ታውቃለህ ወይ? ይሄንን መርሳታችን እኮ ነው ዛሬ የምንሆነው። አፈጣጠራችንን እግዚአብሔር እንዴት እንደሰራን፣ እንዴት እንዳከበረን፣ እንዴት እንደወደደን ረስተነዋል። በክብራችን ወርደን የምንኖረው። አንድ የኦርቶዶክስ ቄስ ደግሞ በጣም ያሳዝን ነገር፣ የሚያስጨንቃችሁን በእግዚአብሔር ላይ ጣሉ የሚለውን ቃል የሚያስጨንቃችሁን በአርሴማ ላይ ጣሉ ብለዋል። አሎ ማናት አርሴማ? ሁይዝ አርሴማ? የሚገርማችሁ ነገር በእኔ ዘመን ኦርቶዶክስ ሆኜ አርሴማ የሚባል ነገር ሰምቼ አላውቅም። ወይ ከአርሴናል የመጣች ናት፣ ወይ ከግብጽ የመጣች ናት። አሁን በቅርብ የተፈለሰፈች ታቦት ናት አርሴማ። የሚያስጨንቅ ነገር ላይ ንገራት ለቅድስት አርሴማ። የሰማነው አይደል? ቤት እየተበጠበጠ በአጋንንት በአስማተኛ እየተበጠበጠ ከሆነ፣ በመተተኛ እየተበጠበጠ ከሆነ፣ በሞራ ገላጩ እየተበጠበጠ ከሆነ ንገራት ለቅድስት አርሴማ። ቅድስት አርሴማ ጠላትን ረግጣ ታስጨንቅልሃለች። አሁንም ጠላቶቻችን ረግጣ ታስጨንቅልህ። አንዱን ክርስቶስ ኢየሱስን የጌቶቹን ጌታ የንጉሶቹን ንጉስ አጋንንት የሚንቀጠቀጡለትን የቤታችን ብርሃን የሕይወታችን ብርሃን የዓለም መድኃኒት የሆነውን ሸፍናችሁ አርሴማን ንገሯት ስላላችሁ
እግዚአብሔር ለእናንተ ደግሞ ቀን ያመጣል። ለእናንተም ህዝብ ለምታስቱ ካህናት ውርድ ከራሴ በተለይ ሴቶች ልጆችን ምትጎዱ ስሙኝ እናንተ። አዳም ደግሞ ደስ አለው እናንተ። አዳም ሆይ ፍንድቅድቅ ብለህ ጌታ ረዳት ሰጠኝ ብለህ የምትሆነው ጠፍቶ የእግዚአብሔር ስጦታ ሴትን ተቀብለህ እንደውም ስም አውጥተህላት እቺ እስከ አጥንቴ ክፋይ ነች ከስጋዬ ስጋ ነች ሴት ትባል ብለህ ስም አውጥተህልኝ ስታበቃ፣ ዛሬ ግን በሴትነታችን ብዙ ነገር ምትንቁ ምታጣጥሉ ከኋላ ምታሰልፉ አላችሁ። ስሙኝ፣ ያው የወንጌል እውነት የገባው ወጣት በአውደ ምሕረት ላይ የሰለቸኝ ነገር ገንዘብ ልመና ነው፣ ወንጌል ስበኩን ብሏል። ወጣቱ ጥያቄ ያቀርቧል። ምን አለ ብትሉኝ፣ የዓመቱ ማርያም፣ የዓመቱ ገብርኤል፣ ሚካኤል እያልን ልመና መስማት ሰለቸን። ማን? ወጣቱ። እኔ ስልችት ያለኝ ነገር ልንገራችሁ። የአውደ ምሕረት ላይ ልመና ወንጌል አይሰበክም። ረጅሙን ሰዓት የሚወስደው ልመና ነው። አሁን እናገራለሁ። የዓመቱ ማርያም፣ የዓመቱ ገብርኤል፣ የዓመቱ ሚካኤል እጅን አውጣ ወደ ኪስ ክተት፣ ሁሌ ልመና፣ ረጅም ሰዓት የሚወስደው ልመና ነው። ወንጌል መሰበክ አለበት። ወጣቱ ስለሄደበት ዓላማ ማወቅ አለበት። እኔ ነኝ ሕንጻ ሥላሴ ቤተክርስቲያን፣ እኔ ነኝ መሰራት ያለበት። ገነት ምገባው እግዚአብሔር መንግስት ሞርሰው እኔ ነኝ። ሲኦል ሊጠብቀኝ እኔ ነኝ። አባቴ እኔ ላይ መስራት አለበት። እኔ ላይ ካልሰራ ገንዘብ ቢሰራ ቤተክርስቲያን ቢሰራ ዋጋ የለውም። አባቴ ግንቦ አይደለም፣ እኔ ላይ ስራ። ወጣቱ ቤተክርስቲያን የሄደበትን ዓላማ ማወቅ አለበት። እኔ ላይ መሰራት አለበት አለ። ትውልዱ ላይ መሰራት አለበት። ቤተክርስቲያን ቢሰራ ዋጋ የለውም። አባቶቼ ህንጻ ብታንጣልሉ ዋጋ የለውም። ትውልድ አልተሰራም ነው። እግዚአብሔር ይባርካል። ወጣት ልጅ የመጽሐፍ ቅዱስ ሞት በአዳም ህይወት በክርስቶስ እንዳገኘን ይናገራል። ሞት የመጣው በማን ነው? በአዳም ባለመታዘዙ። አንዱ ደግሞ እግዚአብሔርን የታዘዘው ስለኛ የሞተው ኢየሱስ ክርስቶስ በእሱ ደግሞ ህይወት አገኘን ይላል ሮሜ 5:17 ላይ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋው ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በክርስቶስ ኢየሱስ በኩል በህይወት ይነግሳሉ ይላል። ይህንን ቃል ኦርቶዶክሶች ከየት እንዳመጡት ባላውቅም ስሙ። በሔዋን ምክንያት ሰው ሁሉ ኃጢአተኛ ሆነ፣ በማርያም ምክንያት ፈውስ ሆነ ይላል። አሎ ተገላቢጦይ አልተጻፈልንም። አንዱ የተባለው አዳም ነው ኃጢአት። እንደውም በዚህ ኃጢአት ውስጥ ያው አብራ ተረገመች እንጂ በአዳም ኃጢአት ነው የሚባለው የተጻፈው። በአንድ ኃጢአት በአንዱ ሰው ኃጢአት የተባለው በአዳም ነው። ጥፋት ያጠፋውም አዳም ነው። አትብላ የተባለውን የበላው እሱ ነው። ከየት አምጥተው ገልብጠው በኢየሱስ ስም አቡነ ገብርኤል ምን አሉ? አይዟችሁ አትጠራጠሩ አሉ። ምኑን አትጠራጠሩ የሚሉት? ኢየሱስ ክርስቶስ አስታራቂያችን ነው ብለዋል። ነገ ደግሞ ይቅርታ እንዳይጠይቁ አባቴ። ይሄ የተጻፈልን ትክክለኛ መልእክት ነው ያስተላለፉት። ኢየሱስ ክርስቶስ አስታራቂያችን ነው። እርግጠኛው ነው። ኢየሱስ ክርስቶስ ምናችን ነው? በደንብ ታይዟችሁ አትጠራጠሩ። በደንብ በሉ። ኢየሱስ ክርስቶስ አስታራቂያችን ነው። ባለፈው አደንግጡ ማርያም ቤዛ አይደለችም ካሉ በኋላ ሰው ሁሉ ተደስቶ ነቅተን ተነቃቅተን ትውልድ ሁሉ በእርሱ የተነሳ ተደስቶ ድኖ ካበቃ በኋላ ተመልሰው ደግሞ የሆነ ሲያዙ ንስሐ ገብተውበታል። ስሙኝ አባቴ፣ ይሄ ትክክለኛ መልእክት የተጻፈልን ነው። ኢየሱስ ክርስቶስ አስታራቂያችን ነው፣ አማላጃችን ነው። ኦርቶዶክሶች ግን አይቀበሉትም። ለምን? ከማን ጋር ነው የሚያማልደን? ከማን ጋር ነው የሚያስታርቀን? ራሱ አምላክ ነው ይላሉ። ከአባታችን ጋር ነው። ሌላ ምን ሊሆን ነው? ከእግዚአብሔር አብ አባት ጋር በማን የታረቅ ነው? በደሙ መስሎኝ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እግዚአብሔር የተባረከ ይሁን። በዛሬ መልእክቴ መነሻችንን ማወቅ በሚል ነው። መነሻችንን ማወቅ በሚል ሰው መነሻውን ካወቀ ማንነቱን ጠንቅቆ ያውቃል። ስለዚህ ከእግዚአብሔር የሰው ልጅ ከእግዚአብሔር አሰራር ውጪ ከእግዚአብሔር ፈቃድ ውጪ ከማንነቱ ውጪ ሲሄድ ያለውን መዘዝ ነው ማሳየት የምፈልገው። ከዋናው መልእክቴ ጋር የዋናው መልእክቴ ደግሞ የሰው ውድቀት ነው። የሰው ውድቀት ከየት መጣ? የሰው ልጅ ውድቀት የሚነሳው እግዚአብሔርን ካለመታዘዝ ነው። እግዚአብሔር ከፈጠረው ከሰራው ውጪ እሄዳለሁ ሲል ነው። በራሱ መረዳት መንገድ ሲጀምር ነው። በእግዚአብሔር በተቃራኒ መንገድ ማለት ነውና ይህንን ልብ አላልንም። ስለዚህ መነሻውን ማሳየት ፈልጋለሁ። መነሻው የት ጋር ነው? የሰው ልጅ ውድቀት መነሻው የት ጋር ነው የሚለውን አብረን እናየዋለን። ለመግቢያ ግን
በእነዚህ በትራንስጀንደሮች ትራንስጀንደር ማለት ጾታቸውን የለወጡ ሰዎች የገጠማቸውን ችግር ነው ማሳየት የምፈልገውና ምን ያህል ከእግዚአብሔር ሐሳብ ውጪ ስንሄድ ምን ያህል የእግዚአብሔር ያልሆነው የተፈጥሮ የሰጠንን ነገር እንደምናጣን ችግር ውስጥ እንደምንገባ ነው። ዛሬ ብዙ አሜሪካን ውስጥ ጾታቸውን የቀየሩ ሰዎች አሉ። ከሴት ወደ ወንድ፣ ከወንድ ወደ ሴት። በጣም የሚያሳዝነው ነገር ደግሞ ለልጆቻችን በትምህርት ቤት ደረጃ ከፈለጋችሁ ወንድ ትሆናላችሁ፣ ከፈለጋችሁ ሴት ትሆናላችሁ እያሉ እያስተማሩብን ነው። ያ ደግሞ በቀጥታ የእግዚአብሔር ተጻራሪ መሆን። እግዚአብሔር የሰው ልጅን ረቂቅ አድርጎ ነው የሰራው። ከእግዚአብሔር የእጅ ስራ ውጤት ዋናውና ማንም ሊሰራው የማይችለው ነገር የሰው ልጅ ነው። ስሙኝ፣ እግዚአብሔር የሰው ልጆችን ከሌሎች ፍጥረታት የተለየ አድርጎ የሚያስብ የሚያመዛዝን ህሊና ሰጥቶ በአምሳሉ ፈጥሯል። ከዚህ ከተፈጠርንበት ዓላማና ማንነት ውጪ ስንንቀሳቀስ የእጁን ስራ እናበላሻለን። አሁን በዓለም የተያዘው የእግዚአብሔርን የእጅ ስራ ማበላሸት። ስለዚህ በእግዚአብሔር ላይ ማመጽ ማለት ነው። አንተ የሰራኸው ትክክል አይደለም፣ ወይም ደግሞ አንተ የሰራኸውን አስበልጠን እንሰራለን፣ አስመስለን እንሰራለን የሚሉ የዓለም የጨለማው አሰራር ነው እያየን ያለነውና ይህን ስናደርግ ደግሞ ከእግዚአብሔር ጋር እንጣላለን። እግዚአብሔር ያልሰራውን ያልሰጠንን እንቀይር ወይም እናስተካክል ስንል በፍጹም ትክክል አይመጣም። እናንተ የእግዚአብሔር ስራ ትክክል አይመጣም። የእግዚአብሔርን ስራ ሰው ሊሰራው አይችልም። በሰው ጭንቅላት አይመዘንም፣ አይሞከርም። ዛሬ መግቢያ የሚያደርገው እንዳልኳችሁ ከመልእክቴ ጋር ስለሚሄድልኝ ከአንድ ሰው ነጭ ነው ከወንድነት ወደ ሴትነት ተለውጦ የነበረ ሰው የሰጠውን ምስክርነት በማያያዝ ነው። ቪዲዮ አያይዛለሁ። ትራንስጀንደር ወይም የጾታ ለውጥ በተለይ በአሜሪካን ሀገር እየተለመደ መጥቷል፣ ኖርማል ሆኗል። እነዚህ ሰዎች ግን የሚያልፉበትን የሳይኮሎጂካሊ ችግር የሚውጡትን መድኃኒት ሆርሞን ወንድ የነበረው ሰውዬ ሴትነትን ለማምጣት ምንድነው መነሻ ሲባል ቪዲዮ አያይዛለሁ። ከልጅነቱ ካስተዳደጉ ወንዶች ዙሪያዬን ያሉ ወንዶች ይጠሉኝ ነበረ፣ ያሾፉብኝ ነበረ፣ ያንጓጥጡኝ ነበረ እና የሴትነት ስሜት ውስጥ እያደገ መጣ። ግን ተፈጥሮ ወንድ ነው የሰውዬ። ከዛ በኋላ በትምህርት ቤት ውስጥ ህፃናት ሆኜ ስንጫወት ከሴቶች ጋር መጫወት ጀመርኩ። ወንድን እያገለልኩ መጣሁ አለ እና ሴት መሆን ነው አሁን ያማረው፣ ሴት መሆን። የሚገርማችሁ ነገር ወንድ ሆኖ አግብቶ እየኖረ እያለ ነው ሚስቱ እና እሱ ተስማምተው ጾታውን የቀየረው ይሄ ሰውዬ። እና ስቴፑ የሚያልፍበት ጎዳና ሲናገር በጣም ይገርማቸዋል። ኪኒን ያውጧቸዋል። ሳይኮሎጂ ውስጥ አይምሯቸውን ይጠመዝዛሉ። ያልሆናችሁትን ነኝ ብላችሁ እንዳስቡ ማለት ነው። እና የተፈጥሮ ማንነት ሮንግ ባዲ ውስጥ እግዚአብሔር የሰራን ነው። ከዛ ከሰራን ውጭ እንኖራለን ስንል ችግር ውስጥ እንገባለን፣ መዘዝ ውስጥ እንገባለን። ስለዚህ አሁን የሰው ከዛችሁ ሚስቱ ጋር አለ፣ ባል ሆኖ ደንበኛ ወንድ ነው። አሁን እየተናገረ ያለው ምንድነው? እባካችሁ በየትኛው መንገድ ብትሄዱ ወንድ ሴት የነበራችሁ ወንድ መሆን አትችሉም፣ ወንድ የነበራችሁ ሴት መሆን አትችሉምና እግዚአብሔር የሰጣችሁን የተፈጥሮ ዕቃ አታስነኩ። ከየት ላምጣው? አሁን እንዴት ይመለስ? ወይኔ ቃዬ እያለን የእግዚአብሔር ነገር ውድ ነው። በዛሬው መልእክቴ የሰው ውድቀት መነሻው ነው። እግዚአብሔር ለሰው ልጆች ያለው ፍቅርና ክብር መጠኑ ብዙ ነው። እናንተ እግዚአብሔር የሰው ልጆችን አክብሮ ነው የፈጠረው። ራሱ ሌሎቹን ተፈጥሮ እንደፈጠረው ዛፍን እንደፈጠረው ውሃን እንደፈጠረው ፀሐይና ጨረቃ እንደፈጠረው አታክልትን እንደፈጠረው አሳን እንደፈጠረው አይደለም። እግዚአብሔር የሰው ልጅን የፈጠረው በምን ብትሉኝ በራሱ አምሳል ነው የፈጠረው። አፈጣጠሩንም ለየት አድርጎ ነው የፈጠረው። ስሙኝ፣ ምድርንም ግዟት ብሎ ተፈጥሮን ሁሉ ሰጥቶናል። ይህ ብቻ አይደለም፣ ባርኮናል። እግዚአብሔር ከፈጠረን በኋላ ባርኮናል። እናንተ ይህንን መነሻ ግን ልብ ያለ አልመሰለኝም። ለዚህ ነው እግዚአብሔር ከፈጠረን ውጪ፣ እግዚአብሔር ካስቀመጠን ስፍራ ውጪ፣ እግዚአብሔር እንድንሆን ከሚፈልገው ውጪ እየተንቀሳቀስን ነው ያለነው። መቅበዝበዛችን የበዛው ነው የምላችሁ። ከዚህ ሁሉ የእግዚአብሔር ድንቅ ስራ በኋላ የሰው ልጅ ውድቀት እንዴት መጣብን ነው? እንዴት ችግር ውስጥ ገባን? መለስ ብለን ለማየት እንሞክራለን።
የሚገርም ነገር እኮ የሚመችን ረዳትን የፈጠረልህ ጌታ ዛሬ እንደዚህ ምታንቋሽሻትን ሚስትህን ስማኝ። ከዚያ በኋላ የአዳም ረዳት ሔዋን ተፈጠረች። ረዳት ተብላ እንቅልፍ አስወስዶት ከጎኗ አጥንት ወስዶ ማለት ነው። ያጥንት ክፋይ ናት ሴት። ከዛስ አዳምና ሚስቱ ራቁታቸውን ነበሩ። አረ የእግዚአብሔር ተፈጥሮ መጀመሪያ ራቁትን ያረገ ራቁትን ነበርክ። የት? በኤደን ገነት በከበረው ስፍራ። እናንተ የሰው ልጅ እግዚአብሔር እንዴት እንዳከበረ በኤደን ገነት ከራሱ ጋር እኮ ነው ያስቀመጠን የነበረ። ውጣ ውረድ የሌለበት እረፍት ያለበት ሰላም ያለበት ከአባታችን ጋር አብረን እንድንሆን እግዚአብሔር መጀመሪያ ለሰው ልጆች የወሰነው ስፍራ የከበረ ነበረ። ሚስቱ ራቁታቸውን ነበሩ። ከሚስቱ ጋር አይተፋፈሩም ነበር። ለካ ተፈጥሯችን ልብስ አልነበረም። እናንተ ራቁት ነበር። እንዴት ደስ ይላል! መተፋፈር የለ ምን የለ ራቁት ነበር። ዛሬ ልብስ ሲመጣ ነው መዘዝ ይመጣ። የሰው ውድቀት የመጣው የእግዚአብሔርን ትእዛዝ በማፍረስና ሌላ ድምጽ በመስማት። በጣም የሚገርማችሁ ሔዋን የእባቡን ድምጽ ሰምታ ታዘዘች። መሞት እንኳን አትሞቱም፣ አይናችሁ ይከፈታል እንጂ ክፉና ደጉን ትለያላችሁ እንጂ። ያ ድምጽ የእግዚአብሔር አልነበረም። ሔዋን የሰማችው ድምጽ የእግዚአብሔር አልነበረም። ከዛስ ሔዋን የተታለለችው ድምጹን ሰምታ ተታለለች። የሰማችው ድምጽና የተነገራት ነገር እውነት መሰላት። እባቡን አመነችው። በልቧ ሳይሆን በአይኗ ባየችው ነገር ተሸነፈች፣ ተማረከች። ምን ብትሉኝ ቁጥር 6 ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ ላይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች። መጀመሪያ በልታለች ሔዋን። ለምን? በአይን ስታየው አስጎመጃት። እታለ ያምራል ብለሽ ቁመናው ብለሽ አካሄዱ ብለሽ ዘናጭ ነው ብለሽ ያገባሽው ባል ነው ዛሬ የእግር እሳት የሆነብሽ። አእምሮ የታየ ሁሉ መልካም አይደለም። አንተም ወንድም አለ አቤት ጸጉሯ አቤት አይኗ ስትል ነው ወጥመድ ውስጥ የገባው። ስሙኝ፣ በአይን አምሮት ነው ሔዋን ቀለበት ውስጥ የገባችው። የሚያስጎመጅ እንደሆነ አየች ይላል። እንደ ክርስቲያን እኛ በምናየው ነገር አንወሰድም። መንፈስ እንመረምራለን። እባቡ አሳታት። ከዛስ መጀመሪያ ወስዳ በላች። ከዛስ እርሱም ከእርሷ ጋር በላ። አዳም ሆይ ሚስት አምጥታ ስትሰጥህ ትእዛዝ የተቀበልከው አንተ፣ አትብላ የተባልከው አንተ ከየት አመጣሽ አትልም? እስከ ዛሬ ድረስ ሴት የላከው ሞት አይፈራም። ለካ ልክ እንደ በሬ ጉትት የምትሉት ከዚህ ከሔዋንና ከአዳም የተነሳ ነው። ሴት የላከው ምንም ሳያጣራ እኮ ነው ጩቤ ይዞ የሚወጣው። ምንም ሳያጣራ ወንድ ልጅ አለች ማለት ትክክል ማለት አይደል? ቆም ብለህ አስብ እንዴ! እግዚአብሔርን ጠይቅ፣ ተማከር፣ እስቲ ጊዜ ስጠው አለች ይባልና ብድግ ተብሎ ችግር ውስጥ መግባት። አሁን እቺ ሔዋን ይዛ መጣች አፕል ምንም ይሁን ፍራፍሬ አትብላ ተብለሃል። እግዚአብሔር አደራ ብሎሃል፣ ትእዛዝ ሰጥቷል፣ ተቀብለሃል፣ ወንድ ነህ። ከዛስ ተቀብለህ ዝም ብለህ ትበላለህ እንዴ? ሳታላምጥ ትውጣለህ እንዴ? ከየት አመጣሽ አትልም? አትጠይቅም? አትመራመርም? ስሙኝ፣ ማን ነው ምንድነው አላለም። ከየት አመጣሽ አላለም። የእግዚአብሔርንም አትብሉ የተባለው ትእዛዝ አላስተዋለም፣ አላስታወሰም። ከሷ ደግሞ የሱ ከዚህ የጀመረ እስከ ዛሬም ድረስ እንዳልኳችሁ ወንድ ልጅ ብዙ ጊዜ የማያስተውለው ሳያላምጥ የሚውጠው ነገር የሴትን ልጅ ምክር ነው። አለቀ በቃ። ሴት አለች ተነሳ፣ በቀላሉ ወጥመድ ውስጥ ገባል። ሴት መርምር፣ ወንድ ማለት መርምር። እግዚአብሔር የሰጠ የተፈጥሮ ማስተዋል የሚባል ነገር አለ አይደል እንዴ? አዳምና ሔዋን አትብሉ የተባለውን ከበሉ በኋላ አሁን ታሪኩን ስሙኝ። አትብሉ የተባሉትን ከበሉ በኋላ ጥፋታቸውን አውቀው ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። ሃሎ ወንድም አለ ጥፋት ሰራ አይደል? ምን ያሻሽግሃል? ወጥተህ ይቅርታ አትልም? ከእግዚአብሔር የተሰወረ ነገር አለ? ዛሬም ኃጢአት ሰርታችሁ
ከእግዚአብሔር የተሸሸጋችሁ ውጣና ንስሐ ግባ። ውጪና ንስሐ ግቢ። ጥፋት እንደሆነ እያወቃችሁ የሰራችሁት ስራ በእግዚአብሔር ዘንድ እንደሚያስቀጣ ከቃሉ ውጪ እንደሆነ እንደበደላችሁ እያወቃችሁ ከእግዚአብሔር የተሸሸጋችሁ ውጡና ዛሬ ንስሐ ግቡ። ይቅር በላይ በሉ። መሸሸግ አያዋጣም። እነዚህ ሁለቱ አዳምና ሔዋን ተሸሸጉ። እናንተ ከዛስ ቁጥር 9 ዘፍጥረት 3 ቁጥር 9 እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ወዴት ናችሁ አላለም። ወዴት ነሽ አላለም። ለጥፋት ሲሆን ሴትን ከፊት ገጭ ያደርጋል። እናንተ እግዚአብሔር በእውነት በተለይ ኢትዮጵያዊን ወንድ እግዚአብሔር ምሕረት ያርግላችሁ። አንዳንድ ጥሩ ልትኖሩ ትችላላችሁ፣ ይቅርታ አድርጉልኝ። ነገር ግን ብዙዎቻችሁ የሆነ ጥፋት ሲመጣ ሴቷ ላይ ነው የምታላከኩት። ይኸው አዳም ያደረገው። እናንተ ከአዳምና ሔዋን የመጣ ነገር ነው ለካ እስከ ዛሬ ድረስ ተሸክመን ያለ ነው። ስሙኝ። ከዛ በኋላ በገነት ድምፅን ሰማሁ አለ። እግዚአብሔር አዳም አምላክን ጠርቶ ወዴት ነህ አለው። ቁጥር 10 ደግሞ እርሱም አለ ማን? አዳም በገነት ድምፅን ሰማሁ፣ ራቁቴን ስለሆንኩ ፈራው ተሸሸኩም አለ። ስታጠፋ ፈርቶ መሸሸግ አያዋጣም። ወጥተህ አባት ሆይ ይቅር በላይ ብሎ እግር ስር መደፋት ነው የሚያዋጣው። ቁጥር 11 እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ? ሰይጣን። ሰይጣን የእግዚአብሔርን የሰጣችሁን ክብር የሚያዋርዳችሁ ሰይጣን ነው። የሰይጣን ድምፅ ሰምቶ ነው። እባቡ ሰይጣን ነው። ከእግዚአብሔር ያጣላን ሰይጣን ነው። የሰይጣንን ምሪት ተቀብለን ሰይጣን አርጉ ሚለንን እያደረግን ከእግዚአብሔር ሐሳብ ውጪ ከእግዚአብሔር ጋር የምንጣላው ሰይጣን። እግዚአብሔር ግን ሰይጣን ከመምጣቱ በፊት ለአንተ ትእዛዝ አልሰጠህም። የተጻፈልህ ነገር የለም። መንፈስ ቅዱስ ሳያግዝህም ሰይጣን አሳሳተኝ እያሉ ብዙ ኃጢአት የሚሰሩ ሰዎች አሉ። ይሄ ሰይጣንም ፈረደበት። እናንተ አረ ሰይጣን ፈረደበት። ሁሉን ነገር በሰይጣን ላይ ያሳብባል። የሚያስብ ሕሊና ሰጥተዋል። ቃሉ አለ፣ መንፈስ ቅዱስ አለ፣ እንደው የተፈጥሮም ነገር አለ አይደል እንዴ? ክፉና ደጉ መለየት። ዝም ብሎ ሰይጣን ከሞም ይሄን ከዛ በሱ አሳበበ። ስሙኝ፣ በጣም የሚገርመው ነገር ተያይዞ መጥፋት ሆነ። አንዱ ሲሳሳት ሌላው አይመልስም ወይ ነው የኔ ችግር፣ የኔ ጥያቄ። አንዱ ሲሳሳት ሌላው አይመልስም። አሁን አዳም በእባቡ ስትሳሳት አዳምን ማናት ሔዋን በእባቡ ስትሳሳት አዳም ሔዋንን ማስቆም ይችል ነበር። አረረረ እግዚአብሔር ከዚህ እንዳንበላ ብሏል፣ ለምን በላሽ ብሎ ማስጣል ይችል ነበር። መጀመሪያውንም ጠብቃት አደራ ተብሎ የተሰጠህን ሚስትህን የትም ጥለህ ነው እባብ ያገኛት። ስሙ እናንተ ወንዶች ሚስቶቻችሁን በስርዓት የማትይዙ እንዴት እባብ ሔዋንን አገኛት? የት ነበርክ አንተ? ሔዋንን እባብ ሲያገኛት የት ነበርክ ወንድም አለ። በአደራ የተሰጠህን ሚስት መንከባከብ፣ መጠበቅ፣ ካሳሳች ከሰይጣን መጠበቅ ያንተ ፋንታ ነው። ኃላፊነት በሙሉ ሴቷ ላይ ትጥሉና ከዛ በኋላ እሷ በእውቀቷ የሆነ ነገር ስታረግ ደግሞ ይሄው መዘዛ መጣሽብኝ። እግዚአብሔር ይቅር ይበላችሁ። ስንቱን ነገር በእግዚአብሔር እናሳብባለን። ከጥፋታችን ደግሞ ምክንያታችን በቃ ካጠፋ ይቅርታ ጠይቅ፣ ሰበብ አድርድር ወንድም አለ። ይሄ ነው በቃ ዛሬ መልእክቴ፣ ዋናው መልእክቴ ይሄ ነው። ማንነታችንን መነሻችንን እንወቅ ነው። ላጠፋነው ነገር ንስሐ እንግባ፣ ይቅርታን ጠይቅ ነው። ሁሉን ነገር በሰይጣን አናሳብ ነው። የውድቀታችን መነሻ እግዚአብሔርን አለመታዘዛችን መሆኑን ይግባን። ይሄ ነው የኔ መልእክት ዛሬ፣ የዋናው መልእክት ሐሳብ። ወገኖቼ የተፈጠርንበትን እንወቅ። መነሻውን ያወቀ ሰው መድረሻውንም ያውቃል። እግዚአብሔር በፈጠረን ባዘዘን በገለጠልን መንገድ ባሳየን እንኑር። መመሪያችን ምንድነው? ቃሉ ነው፣ መንፈስ ቅዱስ ነው። እንደ ክርስቲያን እንደ እግዚአብሔር ልጆች በተለይ ከእግዚአብሔር አካሄድ ውጪ ስንሄድ መከራ ይገጥመናል። አሁንም በምድር ላይ እኔና እናንተ መከራ ይበዛብን ወንጌልን እየሰበክን ለወንጌል የምንከፍለው ዋጋ ሳይሆን ከእግዚአብሔር አካሄድ ውጪ የምንሄደው መንገድ ነው። ከዓለም ጋር ተደባልቀን ነው መከራ ይበዛብን እላለሁ እኔ። እግዚአብሔር የተባረከ ይሁን ወገኖቼ። መልእክቴ ለብዙዎች ይድረስ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እባካችሁ። በጣም ወዳችኋለሁ። ጌታ በስራ ላይ ነው። እንጸልያለን። የጸሎት ደግሞ ቪዲዮዬን እሱንም ደግሞ አብራችሁ ጸልዩ፣ ሼር አድርጉት። በቃ ወደ እግዚአብሔር እንቅረብ። ዘመኑ አልቋል ወገኖቼ። ይህንን ነው ዛሬ ማስተላለፍ እንፈልገው።
እግዚአብሔር የተባረከ ይሁን። በሰላም ዋሉ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።